ስለ ራሳችን በእንግሊዘኛ ማውራት የ30 ቀን ትምህርት ቀን 23 ዛሬ እናያለን። ሰላም ውድ የቀላል እንግሊዘኛ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። በቀን 22 ትምህርታችን ላይ ስለ ራሳችሁ ልማድ ወይም ስለ ራሳችሁ ማንኛውም እውነታ እንዴት መናገር እንደምትችሉ አይተናል። በትምህርቱ መሰረት ፈተና ነበረ። ፈተናውንም ወደ 10 የምትሆኑ ተማሪዎች በቴሌግራም በሁለት ቀን ውስጥ ተሳትፎ አድርጋችኋል። የሁላችሁንም አዳምጫለሁ። ቆንጆ ነበረ። ስማችሁን እንደተለመደው የቪዲዮ መጨረሻ ላይ የምጠራ ይሆናል። የዛሬው ትምህርታችን ለእንግሊዝኛ ቋንቋ ጀማሪዎች በጣም አስፈላጊና ወሳኝ ስለሆነ ሁላችሁም ይህን ቪዲዮ የምትመለከቱ ላይክ በማድረግ ቪዲዮ ለብዙ ተማሪዎች እንዲደርስ አድርጉ። በዛሬው ትምህርታችን ስለ ራሳችን ለማውራት የምንጠቀመው የእንግሊዝኛ መነሻው ቃል ማይ የሚለው ነው። ማይ የሚለውን በመጠቀም ከጎኑ የተለያዩ ቃላቶችን እያስገባን ስለ ራሳችን ሙሉ መረጃን መናገር እንችላለን ማለት ነው። ማይ ማለት የኔ ማለት ሲሆን በዛሬው ክፍል ላይ ይህን በመጠቀም አንደኛ ስማችንን፣ ሁለተኛ እድሜያችንን፣ ሶስተኛ ዜግነታችንን፣ አራተኛ ደግሞ ሀገራችንን እናወራበታለን ማለት ነው። ከዚህ በፊት እነዚህን ሙሉ መረጃዎች አይ አም በሚለው መነሻ ንግግር እንዴት እንደምንናገር ተምረናል። ምንጊዜም የምመክራችሁ አይ አም የሚለውን እንድትጠቀሙ ነው። ነገር ግን ማይ ብለን የምንጀምረው የእንግሊዝኛ ንግግር መጠቀም ስለሚቻል እሱንም አስተምራችኋለሁ ማለት ነው። ስለ ራሳችን ብዙ አይነት መረጃዎች አሉ። በዛሬው ክፍል ላይ እነዚህን 4 መረጃዎች እናያለን። የሚቀጥለው ክፍል ላይ ደግሞ የቀሩትን መረጃ እናያለን ማለት ነው። የምንጀምረው ስማችንን ለመናገር ከምንጠቀመው ንግግር ይሆናል። My name is ሰላም። My name is ሰላም ይላል። መነሻ ንግግራችን እንደምትመለከቱት ማይ የሚለው ነው። በመቀጠል መስመሩ ላይ የተለያዩ ቃላቶችን ማስገባት እንችላለን። ኔም የሚለው ቦታ ላይ መቀያየር እንችላለን ማለት ነው። ኢዝ የምትለውን አነካትም። መጨረሻ ላይ ሰላም የሚለውን ስም አሁንም እሱን መስመር መቀየር እንችላለን ማለት ነው። ይሄንን ሙሉ አረፍተ ነገር ለመተርጎም እያንዳንዱን እንያ። ማይ ማለት የኔ ማለት ነው ብያቸዋለሁ። በመቀጠል ኔም ይላል። ኔም ማለት ስም ማለት ነው። ከዛ በመቀጠል ስማችንን እናስገባለን፣ ሰላም የሚለውን ማለት ነው። ኢዝ የሚለው ደግሞ መጨረሻ ላይ ነው የሚል ትርጉም አለው ማለት ነው። ስለዚህ ማይ ኔም ኢዝ ሰላም ስንል የኔ ስም ሰላም ነው እያልን ነው። በአጭሩ ደግሞ ስሜ ሰላም ነው የሚል ትርጉም ይሰጠናል ማለት ነው። ራሱን ንግግር አፍራሽ ማድረግ ከፈለግን ኢዝ ከሚለው አጠገብ ኖት የምትለዋን አፍራሽ ቃል እናስገባለን። ማይ ኔም ኢዝ ኖት ሰላም። እያንዳንዱን እንመልከት። ማይ አሁንም የኔ ማለት ነው። ኔም ስም ማለት ነው። ሰላም ሰላም ነው። ኢዝ ኖት የሚለው ደግሞ አይደለም የሚለውን ይገልጽልናል ማለት ነው። ስለዚህ ማይ ኔም ኢዝ ኖት ሰላም ካልን የኔ ስም ሰላም አይደለም እያለን ነው። በአጭሩ ደግሞ ስሜ ሰላም አይደለም እያለን ነው። ስለዚህ ሁለቱን ንግግሮች በመጠቀም ሌላ ተጨማሪ ስሞችን እንያ። ማይ ኔም ኢዝ ኢማን። ማይ ኔም ኢዝ ኢማን። ስሜ ኢማን ነው። ማይ ኔም ኢዝ አሊ። ማይ ኔም ኢዝ አሊ። ስሜ አሊ ነው። አፍራሽ ስናደርጋቸው ማይ ኔም ኢዝ ኖት ኢማን። ማይ ኔም ኢዝ ኖት ኢማን። ስሜ ኢማን አይደለም። ማይ ኔም ኢዝ ኖት አሊ። ማይ ኔም ኢዝ ኖት አሊ። ስሜ አሊ አይደለም። በዚህ መልኩ ስማችንን መናገር እንችላለን። ከዚህ በፊት እንደተማርነው አይ አም የሚለውንም በመጠቀም ስማችንን መናገር እንችላለን። ሁለቱም ትክክለኛ መንገዶች ናቸው። በመቀጠል እድሜያችንን ለመናገር ብንጠቀመውን እንያ። ማይ የሚለው መነሻ ንግግራችን ነው፣ አይቀየርም። ኢዝ የሚለውም መሀል ላይ ያለው አይቀየርም ብያቸዋለሁ። ስለዚህ አሁንም ሁለቱ መስመር ላይ ያሉትን የቀየር ነው ማለት ነው።
ማይ ኤጅ ኢዝ 20 ይላል። ማይ ኤጅ ኢዝ 20። እያንዳንዱን እንተረጉማለን። ማይ የሚለው የኔ፣ ኤጅ ማለት እድሜ ማለት ነው። 20 ማለት 20 ወይም 20 ማለትም እንችላለን። ኢዝ የሚለው ደግሞ ነው የሚለውን ይገልጻል ተባብለናል። ስለዚህ ማይ ኤጅ ኢዝ 20 ስንል የኔ እድሜ 20 ነው። በአጭሩ እድሜ 20 ነው እያልን ነው። አፍራሽ እናድርገው። ኖት የሚለውን ከኢዝ አጠገብ መጨመር ነው። ማይ ኤጅ ኢዝ ኖት 20። ማይ የሚለው የኔ፣ ኤጅ እድሜ፣ 20 ወይም 20 20። ኢዝ ኖት የሚለው ደግሞ አይደለም የሚል ትርጉም አለው ማለት ነው። ስለዚህ ማይ ኤጅ ኢዝ ኖት 20 ካልን የኔ እድሜ 20 አይደለም፣ በአጭሩ እድሜ 20 አይደለም እያለን ነው። ቀላል ነው። በሌሎች የእድሜ ቁጥሮች የምናየው ማይ ኤጅ ኢዝ 32። ማይ ኤጅ ኢዝ 32። እድሜ 32 ነው። ማይ ኤጅ ኢዝ ናት 32። አፍራሽ ሲሆን ነው። ማይ ኤጅ ኢዝ ናት 32። እድሜ 32 አይደለም። ማይ ኤጅ ኢዝ 25። ማይ ኤጅ ኢዝ 25። 20ም 20ም ማለት እንችላለን። እድሜ 25 ነው። አፍራሽ ሲሆን ደግሞ ማይ ኤጅ ኢዝ ናት 25። ማይ ኤጅ ኢዝ ናት 25። እድሜ 25 አይደለም። ስለዚህ እድሜያችንን በዚህ መልኩ እንናገራለን። አሁንም አይ አም የሚለውን መነሻ ንግግር ለእድሜ እንዴት እንደምንጠቀም አይተናል። እሱን ብትጠቀሙ እመክራችኋለሁ። ይሄኛው ብዙም የተለመደ አይደለም። በመቀጠል ዜግነታችንን ለመናገር የምንጠቀመውን እንያ። ማይ የሚለው አይቀየርም፣ ኢዝ የሚለውም አይቀየርም። ማይ ናሽናሊቲ ኢዝ ኢትዮጵያን። እያንዳንዱን እንተርጉመው። ማይ ማለት የኔ፣ ናሽናሊቲ ማለት ዜግነት፣ ኢትዮጵያን ኢትዮጵያዊ፣ ኢዝ የሚለው ደግሞ ነው። ስለዚህ ማይ ናሽናሊቲ ኢዝ ኢትዮጵያን ካልን የኔ ዜግነት ኢትዮጵያዊ ነው እያለን ነው። በአጭሩ ደግሞ ዜግነቴ ኢትዮጵያዊ ነው እያለን ነው። አፍራሽ አድርገንም መመልከት እንችላለን። ማይ ናሽናሊቲ ኢዝ ናት ኢትዮጵያን። ማይ ናሽናሊቲ ኢዝ ናት ኢትዮጵያን። ማይ ማለት የኔ፣ ናሽናሊቲ ዜግነት፣ ኢትዮጵያን ኢትዮጵያዊ፣ ኢዝ ኖት ማለት ደግሞ አይደለም። ስለዚህ ማይ ናሽናሊቲ ኢዝ ናት ኢትዮጵያን ካልን የኔ ዜግነት ኢትዮጵያዊ አይደለም፣ ወይም በአጭሩ ዜግነቴ ኢትዮጵያዊ አይደለም እያልን ነው። እነዚህን ሁለት ንግግሮች አሁንም በሌሎች የዜግነት አይነት እንያ። ማይ ናሽናሊቲ ኢዝ ቻይኒዝ። ማይ ናሽናሊቲ ኢዝ ቻይኒዝ። ዜግነቴ ቻይናዊ ነው። አፍራሽ ሲሆን ደግሞ ማይ ናሽናሊቲ ኢዝ ናት ቻይኒዝ። ማይ ናሽናሊቲ ኢዝ ናት ቻይኒዝ። ዜግነቴ ቻይናዊ አይደለም። አንድ ተጨማሪ ኒያ። ማይ ናሽናሊቲ ኢዝ ኢታሊያን። ማይ ናሽናሊቲ ኢዝ ኢታሊያን። ዜግነቴ ጣሊያናዊ ነው። አፍራሽ ሲሆን ማይ ናሽናሊቲ ኢዝ ናት ኢታሊያን። ማይ ናሽናሊቲ ኢዝ ናት ኢታሊያን። ዜግነቴ ጣሊያናዊ አይደለም። አሁንም ዜግነታችንን ለመናገር አይ አም ብለን የምንጀምረውን ንግግር አይተናል። እሱም ብትጠቀሙ እመክራቸዋለሁ። በዛሬው ቪዲዮ መጨረሻ ላይ የምናየው መረጃ ሀገራችንን መናገር ነው። ማይ ካንትሪ ኢዝ ኢትዮጵያ። ማይ ካንትሪ ኢዝ ኢትዮጵያ። እያንዳንዱን እንተርጉም። ማይ የኔ፣
ካንትሪ ሀገር ማለት ነው። ኢትዮጵያ ኢትዮጵያ ነው። ኢዝ የሚለው ደግሞ ነው የሚለውን ይገልጻል። ስለዚህ ማይ ካንትሪ ኢዝ ኢትዮጵያ ካልን የኔ ሀገር ኢትዮጵያ ነው። በአጭሩ ሀገሬ ኢትዮጵያ ነው እያልን ነው። ስለዚህ ማይ ካንትሪ ኢዝ ኢትዮጵያ ካልን የመጣነው ከኢትዮጵያ ነው እያልን ነው። ሌላ ሀገር ሌላ ቦታ ሆነን ሊሆን ይችላል። ይህን ንግግር ከተጠቀምን መገኛዬ ወይም የተወለድኩበት ሀገሬ ኢትዮጵያ ነው እያልን ነው። ከኢትዮጵያ ነው የመጣሁት የሚል ትርጉም አለው ማለት ነው። አፍራሽ ሲሆን ደግሞ ማይ ካንትሪ ኢዝ ናት ኢትዮጵያ። ማይ ካንትሪ ኢዝ ናት ኢትዮጵያ። ማይ የኔ፣ ካንትሪ ሀገር፣ ኢትዮጵያ ኢትዮጵያ ነው። ኢዝ ናት የሚለው ደግሞ አይደለም ይሆናል። ስለዚህ ማይ ካንትሪ ኢዝ ናት ኢትዮጵያ፣ የኔ ሀገር ኢትዮጵያ አይደለም፣ ሀገሬ ኢትዮጵያ አይደለም ይሆናል ማለት ነው። በሌላ ሀገራቶች እንያ። ማይ ካንትሪ ኢዝ ኬንያ። ማይ ካንትሪ ኢዝ ኬንያ፣ ሀገሬ ኬንያ ነው። አፍራሽ ሲሆን ማይ ካንትሪ ኢዝ ናት ኬንያ፣ ሀገሬ ኬንያ አይደለም። ሌላ ደግሞ ከተማችንንም መናገር እንችላለን። ማይ ሲቲ ኢዝ አዲስ አበባ። ማይ ሲቲ ኢዝ አዲስ አበባ። እያንዳንዱን ተርጉም። ማይ የኔ፣ ሲቲ ከተማ፣ አዲስ አበባ ራሱ ነው፣ መጨረሻ ላይ ኢዝ ነው። ማይ ሲቲ ኢዝ አዲስ አበባ ስንል የኔ ከተማ አዲስ አበባ ነው። በአጭሩ ከተማዬ አዲስ አበባ ነው እያልን ነው። ነገር ግን ይሄን ንግግር ስንጠቀም አዲስ አበባ ውስጥ እየኖርን መሆን አለበት ማለት ነው። ሌላ ሀገር ሌላ ከተማ ውስጥ ሆነን ማይ ሲቲ ኢዝ አዲስ አበባ ማለት አንችልም። ማይ ካንትሪ የሚለውን መጠቀም እንችላለን፣ ምክንያቱም የመጣንበትን ሀገር ለመናገር ስለምንጠቀመው ማለት ነው። ይህንን ንግግር ስንጠቀም ግን ግዴታ እዛ ከተማ ውስጥ እየኖርን መሆን አለበት ማለት ነው። የምንኖርበትን ከተማ ለመናገር ነው ይህን የምንጠቀመው። አፍራሽ ሲሆን ማይ ሲቲ ኢዝ ኖት አዲስ አበባ። ማይ ሲቲ ኢዝ ኖት አዲስ አበባ፣ የኔ ከተማ አዲስ አበባ አይደለም። ማይ የሚለው የኔ፣ ሲቲ ከተማ፣ አዲስ አበባ ራሱ ነው፣ ኢዝ ናት ደግሞ አይደለም። የኔ ከተማ አዲስ አበባ አይደለም። በአጭሩ ከተማዬ አዲስ አበባ አይደለም ይሆናል። በሌላ ከተማ እንያ። ማይ ሲቲ ኢዝ ዱባይ። ማይ ሲቲ ኢዝ ዱባይ፣ ከተማዬ ዱባይ ነው። ያ ማለት ዱባይ ውስጥ እየኖርን ነው ማለት ነው። የምኖርበት ከተማ ዱባይ ነው ማለት ነው። አፍራሽ ስናደርገው ማይ ሲቲ ኢዝ ናት ዱባይ። ማይ ሲቲ ኢዝ ናት ዱባይ፣ ከተማዬ ዱባይ አይደለም። የምኖርበት ከተማ ዱባይ አይደለም ማለት ነው። መጨረሻ ላይ የምናየው ንግግር ማይ ሆም ታውን ኢዝ ጎንደር። ማይ ሆም ታውን ኢዝ ጎንደር። እያንዳንዱን እንተርጉም። ማይ የኔ፣ ሆም ታውን የትውልድ ቦታ ማለት ነው። ሆም ማለት ቤት ነው። ታውን ደግሞ ትንሽዬ ከተማ ማለት ነው። ስለዚህ ሆም ታውን የምንለው ተወልደን ያደግንበት ከተማ ማለት ነው። ቤታችን ያለበት ከተማ ማለት ነው። ጎንደር ራሱ ነው፣ ኢዝ ደግሞ ነው በሚለው ይተካል ማለት ነው። ስለዚህ ማይ ሆም ታውን ኢዝ ጎንደር ስንል የኔ የትውልድ ቦታ ጎንደር ነው ወይም ያደግኩበት ቦታ ጎንደር ነው እያልን ነው። በአጭሩ ትውልድ ቦታዬ ጎንደር ነው። ይህንን ንግግር የምንጠቀመው ድሮ በሕፃንነታችን ተወልደን ያደግንበትን ከተማችንን ለመናገር ስንፈልግ ነው ማለት ነው። አፍራሽ ማድረግም እንችላለን። ማይ ሆም ታውን ኢዝ ናት ጎንደር። ማይ ሆም ታውን ኢዝ ናት ጎንደር። ማይ የኔ፣ ሆም ታውን
ትውልድ ቦታ ወይም ያደግንበት ቦታ ጎንደር ራሱ ነው። is not አይደለም። my hometown is not ጎንደር። የኔ ትውልድ ቦታ ጎንደር አይደለም። በአጭሩ ሲሆን ትውልድ ቦታዬ ጎንደር አይደለም ወይም ያደኩበት ከተማዬ ጎንደር አይደለም እያልን ነው። ተጨማሪ ሌላ ምሳሌ my hometown is መቀሌ። my hometown is መቀሌ። ትውልድ ቦታዬ ወይም ያደኩበት ከተማዬ መቀሌ ነው። አፍራሽ ሲሆን my hometown is not መቀሌ። ትውልድ ቦታዬ መቀሌ አይደለም፣ ያደኩበት ከተማዬ መቀሌ አይደለም እያልን ነው። የዛሬ ትምህርት ይህን ይመስላል። ንግግሮችን ጨርሰናል። ወደ ቀን 23 ፈተና ከመሄዳችን በፊት ቀን 22 ፈተና ላይ ተሳትፎ ያደረጉ ተማሪዎችን እጠራለሁ። አስራት፣ መሰረት፣ መቅደስ፣ ዘነበች፣ አሚና፣ ሳላዲን፣ ዳዊት፣ ሮዛ እና ቤቴሌም ናቸው። በጣም ጎበዞች፣ በርቱልኝ። ልምምዳችሁን ቀጥሉ፣ ተሳትፏችሁን ቀጥሉ። ወደ ቀን 23 ፈተና ስንመጣ አንደኛ ጥያቄ ስማችሁን መናገር፣ ሁለተኛ እድሜያችሁን መናገር፣ ሶስተኛ ዜግነታችሁን መናገር፣ አራተኛ ሀገራችሁን መናገር ነው። ዛሬ የተማርነውን ማይ የሚለውን ንግግር በመጠቀም እነዚህን አራቱን ትናገራላችሁ ማለት ነው። ስለ ራሳችሁ ትናገራላችሁ። ዛሬ የጻፍኩት ንግግሮችን መጠቀም አትችሉም። ስለ ራሳችሁ ትክክለኛውን መረጃ በአራት ንግግሮች ድምጻችሁን ቀድታችሁ ከታች ባለው የቴሌግራም አካውንት ትልካላችሁ ማለት ነው። የቴሌግራሙን አካውንት የመጀመሪያ ኮሜንት ላይ ማስቀምጥላችኋለሁ። እሱን ቀጥታ በመጫን መግባት ትችላላችሁ። ይህንን ቪዲዮ ላይክ ካላረጋችሁ ላይክ አድርጉ። የተሰማችሁን አስተያየትም ጻፉ። እንደዚህ ስታረጉ ዩቲዩብ ለብዙ ተማሪዎች ቪዲዮን ያደርሳል፣ እኔንም ያበረታታኛል። ስለዚህ ሁላችሁም ይህንን አድርጉ። በሚቀጥለው የትምህርት ቪዲዮ ላይ እንገናኛለን። ሰላም ቆዩልኝ። ባይ ባይ።